ነገራችን ላይ እኔ ሶሻል ሚዲያው የኛ ኮሚኒቲ ማለት ነው ሁሌ የሚፈልገው መስታወት ነው። ገባ? ችግሩንም ደስታውንም ሌላ ሰው ሲቸገር ወይ ሌላ ሰው ላይ ሲደርስ ማየት እንጂ እሱ ላይ ሲደርስ አያሳይም። ገባ? ላይክ መስታወት እና አንዳንዴ እኔ ደግሞ በእርግጥ ጉዳቱ ለጊዜው ሊያመዝን ይችላል ብዬ እላለሁ። ኦፍኮርስ ለፋሚሊም ለቤተሰብም ለአክባሪ ምናምን ግን መሆን ያለበት ነገር ጊዜው ሲደርስ ይሆናል። እውነታውን ደግሞ እርግጠኛ ነኝ መቼስ ከኔ አሮጊት ከ45 ዓመት አሮጊት ውሸት የምትጠብቁ ከሆነ በጣም ተሳስታችኋል። ብዙ ነገር ልትዋሽ ትችላለህ። ግን እኔ የሆነ እንደው ሌላው ቢቀር እንኳን ነገ የማተርፋቸው የልጅ ልጆች አሉ። አያታችን ለምን ትዋሻለች ይላሉ። ገባ? ባላተርፍ እንኳን ግን ውሸት ስላልሆነ እውነት ስለሆነ ብዙ ነገር አለና ኤኒዌይ ተዋቸው እንጂ። ግን አንድ ጥያቄ ብጠይቅሽ ይከፋሻል ወይ? በውስጥ ልጠይቅሽ? ኖ እኔ እንዲያውም ውስጥ አልወድም። አልመልስልም፣ ግደልኝ። ኖ ስሚ፣ 5-1 ሲያጫውት ነው ያልሽው። ኧረ አንቺ ወጥ ኩክ እያደረግሽ አዎ። እኔ ልዛ ጋር የፈረደበት ኪችን አለ። ስንትና ስንት ሺህ ብር ያወጣበት እንዴ! ሽንት ቤት አይገባም እንዴ? ኧረ በኢየሱስ። እኔ ይኸውልሽ አሁን የሆነ ቪዲዮ ለጥፌ ነበር። አሁን ስለሱ እያወራሁበት እንደውም አንቺን ነው የደገፍኩት። አንቺን ደግፌ ነው ያወራሁት። አሁን እዚህ ጋር ነው ጃንዋሪ ነው ቀኑ ያለኝ እንዳለ ከፈለክን ሁሉን ነገር እልክልሃል። ምክንያቱም ለመሰል እኔ እንደዚህ ስቶሪ የሆነ ቆይ አንቺን እያየ ነው 5-1 ወይስ እኔ መቼ አየሁትኝ? ስራ ማለት እሱ እዚህ ጋር ይኸውልህ፣ አሁን እሱ ያለበት ኮምፒውተር አለ፣ ቲቪ አለ። ቲቪ ላይ እያየ ነው። ኪችን ነው። ኪችን ማለት ሶፋ አለው፣ ባር አለው። የዛ ሰዓት እንደውም ባርም አለው። እኔ ደግሞ እሷ እኔ ጋ ናት እና ቁጭ ብዬ እንትን ወጥ እሰራለሁ። ያው ታውቃለህ፣ እኔ ቤተሰብም ኖረ ባልም ሽማም ኖረ ማብሰል እወዳለሁ። ያው እሷም አለች ገና ታርቀን። በጣም የሚያሳዝን ነው ብቻ በአጠቃላይ ታሪኩ። እኔ በሰፊው ራሱ ባወራው ደስ ይለኛል። እና ያውን ነበር ጀርመን መምጣት ለፖድካስቱ። በስማ አይስወር ያ እና ዶሮ ቀን ሙሉ ከልጄ ጋር ሾፒንግ ሄጄ ምናምን ብቻ የነበረው ደስ የሚል አትሞስፌር ነበር። ከእሷ ጋር ተታርቀን ነው ገና እና ተጣልተን ድጋሚ ተታርቀን ነው። ሳታረግዝ በፊት ተታረቀን። ልክ ማርገዟን ሰማ ተቆጣን። እና በጣም የምታሳዝን ልጅ ናት። በነገራችን ላይ ልጅ እውነት ካሌብ ልንገርህ ምስኪን ልጅ ናት። ከሁለት የተቃጠለች ልጅ ናት። እና ሰፖርት አድርጓት በነገራችን ላይ ካሌብ ነው ሶ ያንግ ቢዩቲፉል ኤንድ ኢንቴሊጀንት። ከዛ ማታ ላይ ነው ሰራርቼ ወጥ ምናምን ነገር ዶሮ እየሰራው መጣ። ኦልሬዲ ተኝቷል። መጣና መጣው ተኝታለች እሷ። በቃ እዚህ ልቀመጥ እና ተቀምጣልኩኝ ነገር ያለው ሶፋ አለ። የሚያምር ኪችን ያለኝ በነገራችን $35,000 ነው ያወጣበት ኪችን እና የራሱ ሶፋ አለው። ማርብል ምናምን ነው ካውንተር ታፑ ቦሽ ጀርመን ማርክ ነው። እና እየሰራ ብቻ እያወራን አውርተን ምናምን የሆነ ሰዓት ላይ ጸጥ አለን እና ጭራ አለብሽ። ዞር ስል ሌላ ታሪክ ላይ አሁን አልቆ ያው ሀፉ ያው ፓርት ዋን እኮ ላይክ እንዴ ወይ ሶ ቲቪ እያየ ነው ወይስ አንቺን እያየ ነው ወይስ ዶሮ ወጡን እያየ ነው? ከፊት ለፊቴ ኮምፒውተርም አለ። እኔ እሱ እኮ ነው የገረመኝ ነገሩ ወደ እኔው ነው። ላይክ አታይም ብሎ ብቻ አይደለም እኮ ከሞንም እያጫወተ ነው። ከሞንም እየተባልኩ ነው እንጂ ከሞን አለሽ አንቺ ጂጂ ከምን no way he said come on የምን ድፍረት ነው? እንዴት ነው ላይክ እንዴት ብትላመዱ ነው for him እንደዛ ማለት? ኧረ በኢየሱስ እንዲያውም the first time እኔ እና እሱ
ዲስ ናይት በስነ ስርዓቱ ያወራንበት እና ለብቻችን ቁጭ ያለበት እንዴ ላይክ ሪሌሽንሽፓችሁ እንደ አንቺ ላይክ እንደ ላይክ አለ አይደለ እንደ እናቱ ነበር የሚያልሽ ኦር ላይክ አኑ ገና አላውቀውም እኮ በደንብ ራሱ ገና እኮ መታረቃቸው ጭራሽ ከሞን ስትታረቁ ገና መታረቃችን ገና ቤት እኔ ጋር መምጣታቸው ሊጠይቁኝ ቪዚት ላይ ያደረጉኝ ቪዚትም የተደረገበት ምክንያት ስለደከመች እና እሷ ትንሽ ጥሩ አልነበረችም። ደርሳ ነበረ ኦልሬዲ 8 ወር አልፏታል እና ብቻ በአጠቃላይ የሆነ ኮሽታም ነበር እና እንድትማራ ስትጠይቀኝ ኖ ፕሮብሌም እንዲያውም መውለድ አለብሽ ጋር ምን ችግር የለውም ታይም ላይ ነው። እኔ የምልሽ ጂ ስትታረቁ ማለት ከእሱም ጋር ችግር ነበረ ወይስ የልጅ? ኧረ የዚህን ያህል አሁን እነዚህ ቆረቆንዳዎች እንደሚያወሩት ምንም አይደለም። እኔ ዝም ብሎ የቤተሰብ ችግር ጋር ካስት ማታረጉኝ በቪዲዮ I will tell you everything. Okay. ያ እናወራለን በሰፊው። ኖ በጣም የሚገርመው ላይክ ባይ ዘ ዌይ አንቺ ደፍረሽ ስላልሽው ነው እንጂ በሌርስታ ደፍረሽ ስላልሽው ነው እንጂ እግዚአብሔርን ነው የምልሽ ጂጂ። ብዙ እናቶች እንደዛ ይደረጋሉ ስልሽ የልጆቻቸው ባህል እናቷ አሪፍ ናት እያሉ በሙድ ይጠይቃሉ። እግዚአብሔርን ነው የምልሽ ግን ማንም አወራበትም። ካሌብዬ የሚገርም ነገር እኛ ሀገር እንደ ኖርማል ነው የሚያዩት እንደዚህ አይነት ነገር። በነገራችን ላይ ስቲል ነው አሁን ብቻ ሳይሆን ስቲል ነው ድረስ ስቲል ነው እነዚህ ሞደርን የምትላቸው እንትኖች በሙሉ ስለ ኧረ ብዙ ነገር አለ ካሌብ። ኧረ በጣም አስቀያሚ ነገር አለ። ግን ከቨር ብታረግ ሴት አለች ጓደኛ ደስ የሚለው ከቨር የሚያደርግ ሚስጥርን የሚደብቅ ጓደኛ ሴት ሲኖር ጄዝ ታውቃለህ? የሞተው እስር ቤት ውስጥ እንትን የተባለ ሀብታሙ ሚሊዮነር የነበረ ሆሊውድ ውስጥ ህጻናቶችን የሚያስደፍር የራሱ ስቴት የነበረ ያዩትኝ እና ሉክ ይህ ሰውዬ እንግዲህ ስንት ዓመት በሙሉ ምን እንዳደረገ አይተዋል። ስለዚህ በተለይ ሀብት፣ ዝና ብዙ ነገር ይደብቅላል እንደ ፓፍ ዳዲ ግን የእኛን ህዝብ እንዲህ ብለህ እኔ ለማሳመን ወይ ራሴን ለማሳከም እኔ ጀርመን ኢንሹርድ ሆንኩት። እነዚያ ኢንሹርድ ስል እንደማንም ተራበሻ መሰልኩ እንዴ? ፕራይቬት የሚያምር ኢንሹራንስ ነው ያለ ይህ ተራሱ አንድ ብቻ አይደለም፣ ለዚያውም ሁለት። ኢቨን እኔ የፈለግኩበት ብሄድ ራሱ በሄሊኮፕተር አንጠልጥሎ የሚያመጣ ኢንሹራንስ አለኝ። እድሜ ለባሌ የማንንም እርዳታ ፈልጌ አይደለም። ግን ይህንን ሁላ የደበቀችና እንደ እናት ደበቀች ስለ አድቫንቴጅ ደብቄ አይደለም፣ አድቫንቴጅ ነች ነው። የልጅ አለኝ፣ ቤተሰብ አለኝ፣ ልጅ አለች። ከዛ ላይ ደግሞ የሆነ ታይም ነበር የምጠብቀው። ምክንያቱም እኔ በጣም የሚያማምሩ የልጅ ልጆች አሉ። ግን እንዲህ ገፍቶ ሲወጣ እኔ አንድ ነገር ልንገር አይደለ፣ ከመጽሐፍ ያለፈ ላይብረሪ የሚያክል ታሪክ አለው ልጁ። አስቀያሚ አመናችሁ አላመናችሁ አውጠዋለሁ። አንድ ቀን ማመናችሁ ስለማይቀር ለምንድን ታውቃለህ? ጋድ ሪያሊቲው ፌሱ ስለሚወጣ በእኔ አይደለም። ምናልባት አንዷን ደፍሮ ስለሚወጣ ወይ የተደፈሩት ስለሚወጡ የዛኔ ታውቃለህ። የዛኔ ደግሞ ልማድ እኮ ነው ይሄ ህዝብ። ወይኔ ይቅርታ አድርጊልኝ እንዲህ ብለሽ ነበር እኮ አብይ ሲመጣ የመጀመሪያ የተቃወሙት ለኔ ነው። ወይኔ ጂጂ እንዲህ ብለሽ ነበር እኮ በቃ ሞራል የሚነካ ንግግር ይናገርልህና ሶሪ ይልሃል። ቀልቡን አገፊውም ነበር ግን የዛ ቁጭ ብሎ ያለ ስርዓቱ ሲያጫወት እዛ ጋ ይኸውልህ ቀልቡን መግፈፍ ነበረብሽ። የታባቱ በጣም ባለጌ ነው። እዛ ጋራ ግን ምን ነበር መሰለህ ፕሬግናንት እንደ ሴት ምናልባት የሴትን ፊልም ታውቀውና የሆነ ነገር ባረግ የሆነ ነገር ሀፕን ያደርጋል። ገብቼ እኮ ሽንት ቤት ግራ ገብቶኝ እኮ ስወጣ ስገባ መጨረሻ እኮ አጠፋፍቼው እኮ ነው የወጣሁት። ለእሷ እንደውም ቀስ ብዬ ማለት ስትነሳ እንዳትደነግጥ ምናምን ብዬ መውጣት ነው። የት ነው የምትወጪው ምናምን ስትለኝ በርዝዴ ፓርቲ ያለኝ አልኳት። የለም እኮ ላይ ዋክ ምናምን ራስሽን ክሊር ለማድረግ ማለት ነው። እኔ ጓደኞቼ ነበሩ፣ እነሱ ጋር ደወልኩኝ። ምን ዱርዬ ጓደኛ ነው ያለኝ፣ አንዱ ባር ተሸሽገው ነው ያሉት። ደወልኩላቸውና ሄቼ አንደኛው ጓደኛዬ ስም አልኩት። በጣም እሱ ራሱ
ቢያወራው ደስ ይለኛል። ምክንያቱም ይህን ቀን ያዘብዋለሁ። የሚገርምህ ይህን ቀን ያዘብዋለሁ። ምክንያቱም የሆነ ነገር ሀብትን ቢያደርግ ራሱ እንዲያውቀው ስለፈለግኩ ነው። ለሶስት ሰዎች እኮ ተናግሬያለሁ። አሁን እዚህ ላይ ለሚታወቁ ሰዎች ነግሬያቸዋለሁ። የሆነ ነገር እንኳን ባደርግ አልኳቸው፣ እኔ ባደርግ ይህንን ቀን ይዛችሁ ምስክር ሆነ እኮ በየት አሁን ኩይሊያ በደምብ ታውቃለች እስከነባሏ ነግሬያታለሁ። እና አንዷም እዚህም ያለች አንድ ጓደኛችን ነግሬያታለሁ። የተወሰኑ ለልጄ ነግሬዋለሁ። ለልጄ ወዲያውኑ ደውዬ ነው ናልኩትኝ። ምን አለ? እውነት አይንሽን አስተካክልኝ። ከባድ ነው ለማመን። በተወይ እንደዚህ አይነት የኔ ልጆች ደግሞ ሲወዱ እኛ ስንወድ ቤተሰብ አብረን ነው የምንወደው እና በጣም ነው የሚወደው። ገባ እንዲያማም አለ ምናልባት የሆነ ነገር አደርጋለሁ ብሎ ነው አላለኝም። በመጨረሻ ስጮበት የሆነ ነገር አደርጋለሁ ብሎ ነው በቃ የሆነ ረት ከዛ በመጨረሻ ድርቅ ብሎ ቀረና እኔ ያለቀስኩኝ ተለያየን ማለት ነው። እና ክው ስትይ እሱ ራሱ ክው ብሎ ሶሪ ምናምን ብሎ ተነስቶ እንጂ ምን ማለት ነው? ከመሆን ምናምን አትዩ ወይስ ግን ችግር ነበረ ችግር ነበር። ልጅቷ ትንሽ አሟት ነበረ፣ ደክማም ነበረ። እንደዚህ አይነት ነገር ብታረግ የሚወለደው ልጅ ላይ ምን ኢንፌክት እንደሚያደርግ ታውቃለህ ወይ? ሊወጣ ይችላል ማድረግ ይችላል። ገባ? እንደዚህ አይነት ነገር ጥሩ አይደለም። ከዛ ላይ ደግሞ ችግር እሷን ጤና እየጠበቅሽ ነው። ገብቶኛል። ኦፍኮርስ እኒያም ብጮህ አስበኛል፣ ብተረተር እሱም አለ። ሁለተኛ ነገር ሾክም ድንጋጤም አለ እዛ ጋራ። እሱ ቤተሰቡንም መበተን ይደብራል። በእሱ አገባሽ። እኔ ለምን ብትንትኑ አይወጣም ነበር? ልጅቷ ብትወለድ ኖሮ እኔ ሆድ ልጅቷ ነገር ለምሳሌ ችግር አፍተር ቤቢ ሀፕን ቢያደርግ ነው የምትይው። ያ የሆነ ነገር ብንደባደብ ወይ የሆነ ነገር ባደርግ ገባ። አንደኛ ታማኝነቱ ራሱ በጣም እንትን ነው። ሁለተኛ ነገር በጣም 8 ወር አልፏታል እና እየተጠባበቅን የነበረበት ጊዜ ነው። እሷ ራሷ ቀደክሞኛል ልምጣ ምናምን ብላ ልረፍ በቃ መነሳት መቆም አቅቷት ራሱ በቃ እንዲያውም እንጆይ ነበር የምናደርገው። እንደዚህ ባድባ ነው ውሃ የሞላውላት ፎቶ በሙሉ አለ። ቆይ ለጥፈዋለሁ ወይ ሰራርቼ ታየዋለህ። የሞላውላት በጣም በቃ ስልህ ተጣልተንም ስለነበር ናፍቆቱም ስለነበረ የእሷም ደግሞ መውለድ ማለት እንደ ሴት ስታየው ትኑር አትኑር አታውቅም። ገባህ? በወሊድ ሰዓት ምን ሊደረግ እንደሚችል አታውቅም። እና ትንሽም ፍርሃቱም አለ እዛ ጋራ። ግን የዛ ሰዓት ላይ በቃ እኔ ደግሞ በባህሬ እንደዚህ አይነት ነገር ላይ ወዲያውኑ ሪያክት አላደርግም። ይሄ መጮህ ምናምን እኔ ሲያየኝ ሰው ምጮህ ይመስላል። አልጮህም። በጣም ትዕግስተኛ ነኝ። ቤተሰብ ላይ ራሱ የሆነ ችግር ሲመጣ እኔ አልጮህም። ወደ መፍትሄው ነው የምሄደው። እኔ እንደዚህ መደባደብ ምናምን አልሄድም። ቀስ ብዬ አስብበታለሁ። ክስም ከሆነ ምናምን ከሆነ ግን ከዚህ በፊትም ደግሞ እንደዚህ አይነቱ ነገር እዚህ ሀገር ኤክስፔሪንስ አለኝ። አሁን ተደፈርኩ ምናምን በምትልበት ሰዓት ጣጣ አለው። ገባ? እስከ ዲፖርት በሙሉ ልትደረግ ቀላል ምናምን እና አደፋፈሩ አይነት ደግሞ ታውቃለህ፣ ኤቢሲ የሚባል ነገር አለ። መጥቶ ነክቶሃል። እኔ ስለማውቀው ነው ህጉን የምነግርህ። እኔን መጥቶ እዚህ ጋር ነክቶኛል። አሁን እኔ ከጠበቃም ጋር ከምናምን ጋር ስለማውቀው ነው። ሁለተኛ በራሱ ጊዜ እዛ ጋራ አርጎት ነው ወይ ብዙ ነገሮች አለ። የደደብ ህዝብ እንደሚያወራው የደደብ ኮሚኒቲ እንደሚያወራው አይደለም። ሜትር በሙሉ መመት ብቻ በአጠቃላይ ብዙ ነገር አለው እና ቁጭ ብለህ ታስብበታለህ። ግን አንድና አንድ ግን የማውቀው ርካሽነቱ አለቀ። እኔ የወደቀ ማልችለው በቃ በዛ ሰዓት ነው ሁሉ ነገር የወጣው። ሰው ግን አሁን በልጇ ጨክና ምናምን ይላል። ነው በልጄ ጨከኝ ሳይሆን ለልጄ ሰላም መስጠት ስለምፈልግ ንቀት እኮ ነው። እንኳን አልደፈረሽ ይመስለኛል ማለት መጥቶ መንካት ምናምን አልሞከረም ማለት ዝም ብሎ በአፉ ነው ያለው። ጥጉን ቁጭ ብሎ ሶፋ ላይ ማረገ ማለት እኮ ያው ቢችል ደግሞ ወደ ሌላ ይሄዳል ማለት ነው። አቅሙ ቢኖረው የሆነ ቦታ አጋጣሚ ያገኝ ሊያስፈነድረኝ የሚችል ነበር ማለት ነው። አስበዋል። ከዛ ላይ ደግሞ የሚገርመው ወይ የሆነ ልብስ ለብስ ሆነ እዚህ ጋራ ሽንኩርት ቤቱ ራሱ የሆነ በቃ እንትን እያል አንተ ጉድ እያልክ አሪው ሲሪየስ ትላለህ። በቃ
በጣም ይደብራል። በጣም እኔ ብዙ ሰው እንደዚህ አንዳንዴ ላይክ አንቺ ኤክስፔሪየንስ አድርገሽው እውነት ከሆነ ብዙ ሰው እውነት አይዋጥለትም ታውቂያለሽ።